ተባለ ውሽማ ወንጀሉ የተፈጸመው ከአዲስ አበባ 535 ኪሎ ሜትር ከአርባ ምንጭ ደግሞ 30 ኪሎ ሜትር ርቃ በምትገኘው በሱራ ወረዳ በጨንቻ ከተማ ነው። እንደሚታወቀው ከአዲስ አበባ የራቅን በሄድን ቁጥር የምናገኛቸው ከተሞች ከአነስተኛነታቸው ሌላ ድምቀታቸውም ያንኑ ያህል የደበዘዘ ነው። ከዚህ አንጻር ጨንቻም እንደ አነስተኛዎቹ የወረዳ ከተሞች የምትታይ እንጂ ከዚህ በላይ የምትታሰብ አይደለችም። በእርግጥ ከዚህ ከአዲሱ መስተዳደር ክፍፍል በፊት የአውራጃ ከተማ ነበረች። ያንኑ መልኳን እንደያዘች ዛሬም በአዲሱ አወቃቀር መሰረት የወረዳ ከተማ ለመሆን በቅታለች። አንድ ደረጃ ዝቅ ብላ ከላይ ለመግለጽ እንደተሞከረው ወንጀሉ የተፈጸመው በዚቹ አነስተኛ ከተማ ሐምሌ 5 ቀን 1984 ከምሽቱ 3 ሰዓት ላይ ነው። ወንጀሉ የተፈጸመባቸው ግለሰብ አቶ መኮንን ተፈራ ይባላሉ። እኒህ ሰው በአካባቢው ህብረተሰብ ዘንድ የተጣላን አስታራቂ፣ የታመመን ጠያቂ፣ የተቸገረን ረጂ፣ የሞተን ቀባሪ በመሆናቸው በደግነታቸውና በሩህሩህነታቸው የተወደዱ የተመሰገኑና የታወቁ ነበሩ። በዚህ ባህሪያቸው ብቻም ሳይሆን የታወቁት በከተማዋ ውስጥ አሉ ከተባሉ ነጋዴዎች አንዱ በመሆናቸው ጭምር ነበር። በአጠቃላይ ግለሰቡ ኑሮ ተሟልቶላቸው ትዳር መስርተው 6 ልጆች አፍርተው ደስተኛ ኑሮ ይኖሩ ነበር። ነገር ግን ሐምሌ 5 ቀን 1984 በዕለተ እሑድ ምሽት ላይ ሞተው ተገኙ። ማን ገደላቸው? በምንስ ምክንያት ሞቱ? የሚሉ ጥያቄዎችን በመጠየቅ ምርመራው በመርማሪዎች ቀጠለ። እንዲህም ብለው የምርመራ አሃዷቸውን ጀመሩ። ለዚህ ምርመራ መነሻ የሆነ ወንድም የሆኑት ግለሰብ የወንድሜ ደም ፈሶ መቅረቱ ነውና ብቃት ያላቸው መርማሪዎች መድቡልኝ በማለት አርባ ምንጭ መጥተው ለመምሪያው ያቀረቡት ማመልከቻ ነው። በመምሪያ ኃላፊዎች በኩል የግለሰቡ ማመልከቻ አግባብነት ያለው መሆኑን በማመን በቁጥር 1520 ህዝባር 10 ህዝባር 15 ሐምሌ 24 ቀን 1984 በተጻፈ ደብዳቤ እኛ ወንጀሉ ከተፈጸመበት ስፍራ ድረስ ሄደን ጉዳዩን እንድናጣራ ትዕዛዝ ተሰጠን። ከደብዳቤው ትዕዛዝ ሌላ የጉዳዩን ውስብስብነትና አስቸጋሪነት ጭምር ተነግሮን በጥንቃቄ እንድንሰራ የቃል ትዕዛዝ ስለተሰጠን በማግስቱ ወንጀሉ ወደ ተፈጸመበት ስፍራ ተንቀሳቀስን። ሐምሌ 25 ቀን 1984 ከቀኑ 5 ሰዓት ላይ ጨንቻ ከተማ ደረስን። በዚህ ዕለት ያደረግነው ነገር ወደ ዋናው ስራችን ከመግባታችን በፊት ለመንደርደሪያነት የሚጠቅሙ የአካባቢ ማስረጃዎችን ማሰባሰብ ብቻ ነበር። የአካባቢው ሰው ማንነታችንን ሳያውቅ ለምን ስራ እንደመጣን ሳይረዳ የሚያውቀውን ሳይደብቅ ሲናገር ሰምተን ጭብጥ ለመያዝ በየመጠጥ ቤቱና በየሆቴል ቤቱ መንከራተቱን ተያያዝ ነው። አውርተን ማስወራትን ሲያወሩ ማዳመጥን ስራችን ብለን ተጋተር ነው። በእውነት ለመናገር በዚህ ዕለት ያገኘነው መረጃ የምርመራ ግባችንን አሳምሮልናል። አቅጣጫችንን ተልሞ ግባችንን አሳይቶናል። የኛ ጥረት ትልሙን ተከትለን በመጓዝ ወደ ግቡ መድረስ ብቻ ነበር። እኛ ወደ ጨንቻ ሄድነው ሰውየው ከሞቱ ከ20 ቀናት በኋላ ነበር። ይህን ያህል ጊዜ ቆይተን እኛ ስንሄድ ያሟሟታቸው ወሬ ከከተማው ህዝብ አፍ አልተነጠለም። እንዴት ራሱን ሊገድል ቻለ? ኑሮ የደላው፣ ሀብት የሞላው፣ የሰው ፍቅር ያልተለየው በፍጹም ራሱን ሊገድል አይችልም የሚለው አነጋገር የሁሉም ነበር ማለት ይቻላል። ደጉ ሰው ሞተ የሚለው ጸጸታዊ አነጋገር ከትንሽ ከትልቁ አልተለየም። እኛ እዚያ በደረስንበት ወቅት ጠቃሚ መረጃ ያገኘነው እንዲህ አይነቱን አነጋገር ተከትለን በጠየቅነው ጥያቄ ነበር። ማን ነው የሞተው? በምን ምክንያት ሞተ? የሚጠረጠር ሰው አለ ወይ? እስካሁንስ የወረዳው ፖሊስ ጉዳዩን ማጣራት አልጀመረም ወይ? በማለት ለአንዳንድ ሰዎች ባቀረብነው ጥያቄ ዝርዝር ሐሳቦችን ለማግኘት ችለናል። የኒህ ሰው ጉዳይ ለኛ ከመመራቱ በፊት የወረዳው ፖሊስ ምርመራ ክፍል ማጣራት ጀምሮ ነበር። ሆኖም ውጤት ሊያስገኝ አልቻለም። እንዲያውም ጉዳዩን የሚያጣራው መርማሪ ሟችን ገድሏል ተብሎ የአካባቢው ሰው ከሚጠረጥረው ግለሰብ ጋር የስጋ ዝምድና ያለው በመሆኑ ጉምጉምታው ይህ ነው የሚባል አልነበረም። በነጋ በጠባ ቁጥር ከሱ ምን ውጤት ትጠብቃላችሁ እየተባለ የተስፋ መቁረጥ ምልክት እየታየም ነበር። በዚህ ጊዜ ነው የሟች ወንድም ለወረዳው ምክር ቤትና
ለክልሉ ፖሊስ መምሪያ ቀርበው ለማመልከት የቻሉት። ብቃት ያለው መርማሪ መደብልኝ ብለው አቤት ያሉት የመርማሪውን ጥረት ውጤት አልባነት ከተመለከቱ በኋላ ነበር። ስራችንን መስራት የፈለግነው ገለልተኛ ሆነን በመሆኑ የወረዳውን ምክር ቤት አንድ ቢሮ እንዲሰጠን ጠይቀን ፈቀደልን። ካገኘነው የአካባቢ መረጃ ጋር የሟችን አሟሟት ለማዛመድ ወደ መኖሪያ ቤታቸው ሄደን የአሟሟታቸውን ሁኔታ ተገንዝበን መጣን። ሟች ሞተው የተገኙት በመኝታ ቤታቸው ውስጥ ከሳጥን ላይ ቁጭ ብለው አልጋቸውን ተደግፈው ሲሆን ራሳቸውን ገደሉበት የተባለው የውቅ ቁጥሩ AY 4616 ማካሮቭ ሽጉጥ ከወለሉ ላይ ወድቆ እሳቸውም ካፍንጫቸው ደም ይፈሳቸው እንደነበር ለመገንዘብ ችለናል። ምንም እንኳን በዚህ ሁኔታ ራሳቸውን ገደሉ ወይም አልገደሉም ለማለት ባያስችለን ያሟሟታቸውን ሁኔታ ግን በበለጠ እንድንገነዘብ ረድቶናል። ከዚያም በላይ ደግሞ በወቅቱ ደርሻለሁ የሚሉትን አዛውንት ሴት እንድናገኝ አስችሎናል። እኒህ አዛውንት እንደሚሉት ከሆነ ከሟች ቤት የጩኸት ድምፅ ሰምተው ሲሄዱ መልኩን መለየት ያልቻሉት ሰው እየሮጠ መሄዱንና ይህም ሰው ከመሮጡ በፊት ከሟች ልጆች መካከል ቆሞ የነበረ መሆኑን ገልጸውልናል። አዛውንቷ ይህን አባባል ከቁጭት አኳያ የተናገሩት በመሆኑ እውነት ሊሆን ይችላል ከሚል እምነት የምስክርነት ቃላቸውን እንዲሰጡ ያደረግነው በመጀመሪያ ነው። ይህን ያደረግነው አንዱ ከላይ በገለጽነው ምክንያት ሲሆን፣ ሌላው ደግሞ መኮንን ተፈራ ራሱን በራሱ ገድሎ ሳይሆን የሚስቱ ሽሟን የገደለው የሚል ወሬ በከተማው ስለተነዛ ከዚህ ጋር ሊያያዝ ይችላል በሚል ነው። በሶስተኛ ደረጃ ደግሞ የመረጃ ትንሽ የለውም የሚለው ፖሊሳዊ እምነታችን የአዛውንቷን ቃል እንዳንንቀው አድርጎናል። መቼም ምርመራችን እውነትን ለማግኘት በመሆኑ አካሄዳችንም ትንሽ ፍንጭ ወዳገኘንበት ቀዳዳ ነው። በዚህም ምክንያት አዛውንቷ ሴት ሲሮጥ አየሁት ያሉት ሰው ከሟች ልጆች ጋር ቆሞ ነበር ስላሉ እሱ ማን ነው የሚለውን ለማጣራት የሟች የባህር ልጅ የሆነችውን የምስክርነት ቃሏን ተቀበልን። እሷም በነበረባት ተጽዕኖ የተነሳ እውነቱን ለመናገር ባትደፍርም ከብዙ ማግባባት በኋላ በሰጠችው ቃሉ አባቷን የገደለው የእናቷ ውሽማ መሆኑን አጋለጠች። እናት ይህ ጉዷ ሲጋለጥ በከተማ ውስጥ አልነበረችም። እኛ እዚያ ከመድረሳችን በፊት ከተማውን ለቃ ተሰውራለች። ውሽማ ተብዬው ግን እዚያው ነበር። እኔ አለች ልጅቷ የምስክርነት ቃሏን ስትሰጠን፣ እኔ አባቴ በሞተበት ዕለት ቤት ነበርኩ። በዕለቱ እናትና አባቴ ሰርግ ቤት አብረው ውለዋል። አባቴ ወደ ቤት ከመግባቱ በፊት እናቴ ገብታለች። ከምሽቱ 2 ሰዓት አካባቢ ላይ የእናቴ የዘወትር ጓደኛ የሆነው ሰው ወደ ቤታችን መጣ። ከእናቴ ጋር ተያይዘው ወደ መኝታ ቤት ሊገቡ ሲሉ ከሳሎኑ ቁጭ ብዬ ስላየኋቸው እናቴም ጓደኛዋም የእሱን መምጣት ለማንም እንዳልናገር አጥብቀው አስጠነቀቁኝ። እንዲያውም ከተናገርሽ እንገልሻለን አሉኝና እሱ ወደ መኝታ ቤት ሄዶ ተደበቀ። እናቴም ሳሎን መታ ቁጭ አለች። 3 ሰዓት ላይ አባቴ መጥቶ መኝታ ቤት ሲገባ እሷ ወደ ጓሮ ወጥታ ሄደች። ወዲያውኑ 3 ጥይት ተከታትሎ እንደተተኮሰ የእናቴ ጓደኛ በጓሮ በር በኩል እየሮጠ ሄደ። ወደ መኝታ ቤት ሄጄ ስመለከት አባቴ ከሳጥኑ ላይ ቁጭ እንዳለ ወደ አንድ በኩል አዘንብሎ በአፍንጫው ደም ይፈሳል። ደንግጬ እናቴን ለመጥራት ወደ ጓሮ ሄድኩና አባቴ የሆነውን ነግሬያት ይዣት ወደ ቤት ገባሁ። ምንም የድንጋጤ የፍርሃትም ስሜት ሳታሳይ ወንድሙን ልጥራ ብላ ወጥታ ሄደች ብላለች። ምንም እንኳ ተከታይ ወንድሟ እንደ እህቱ ማስጠንቀቂያ ይድረሰው እንጂ የእናቱ ጓደኛ አባቱን እንደገደላቸው አረጋግጧል። እነዚህ ልጆች በኋላ በተጨማሪነት በሰጡት ቃል በወቅቱ ገዳይ የእናታቸውን ዥንጉርጉር ቀሚስ ለብሶ እንደነበር ገልጠዋል። ከዚህ በኋላ ባደረግነው ምርመራና ክትትል ሟችና ሚስት በዚህ ሰውዬ ምክንያት አልፎ አልፎ ይጨቃጨቁ እንደነበር፣ እንዲያውም ከረር ያለ ጠብ በተነሳ ወቅት ከቤት ወጥታ ስትሄድ ከዚሁ ሰው ቤት ውስጥ ትከርም እንደነበር ለማረጋገጥ ችለናል። ሟች ከመሞታቸው 15 ቀን ቀደም ብሎ መጥፊያቸው የሆነውን ሽጉጥ ሚስታቸው ወስዳ በመደበቋ ምክንያት ለአንድ ጓደኛቸው እንዲያስመልሱላቸው ነግረዋቸው ነበር። ሰውየው ግን ፈቃዷ ሲሞላላት ስለምትሰጥ እስከዚያው ጠብቅ ማለታቸውን እኒሁ ሰው አረጋግጠዋል።
በዚህ ጉዳይ ላይ ከሐኪም የአስከሬን ምርመራ ውጤት ሌላ 21 ግለሰቦች ቀርበው የምስክርነት ቃላቸውን ሰጥተዋል። አብዛኞቹ ሟች በምንም ምክንያት ራሳቸውን ሊገድሉ እንደማይችሉና የገደሏቸው ግን ሚስታቸውና ባላንጣቸው ሊሆኑ እንደሚችሉ ነበር። ከዚህ ሁሉ ምስጢራዊ የማስረጃ ስብሰባ በኋላ ገደለ የተባለውን ሰው የፍርድ ቤት የማዘዣ ትዕዛዝ አውጥተን በቁጥጥር ስር በመዋል ስለ አድራጎቱ ብንጠይቀው አልገደልኩም፣ ሚስትየዋ ሙሽማያ አይደለችም ብሎ ካደ። የእስካሁን ልፋታችንን ሁሉ ትቢያ ያለበሰው እሱም ካደ። ሚስትም ጠፍተዋል። ቀደም ሲል እንደገለጽ ነው በሟች መሞት በጨንቻ ከተማ ውስጥ ያልተቆጨና ያላዘነ ግለሰብ አልነበረም። ሁሉም በልቡ አዝኖ ውስጣዊውንም ባንብቶ የገዳይን ማንነት ለማወቅ ጓጉቷል። እንዲያውም በዚያ አካባቢ የእኛን ስራ መጀመር የተመለከቱ አንዳንድ ግለሰቦች ስራችን የተቃና እንዲሆንና ከተፈላጊው ውጤት ለመድረስ እንድንችልም ያልተቆጠበ እገዛ አድርገውልናል። ይጠቅማል ያሉትን መረጃ ሁሉ ለጆሮአችን አድርሰውልናል። የህዝቡ እገዛ በምርመራ ስራችን ላይ ቢታከልበትም የሟች ሚስትን ባለማግኘታችን የተነሳ ጥረታችን ከግማሽ ላይ ተንጠልጥሎ ቀረ። ያለን አማራጭ ሚስት ይገኛሉ ከተባለበት ስፍራ አፈላልጎ መያዝ ብቻ በመሆኑ ሟችን ማን ገደላቸው የሚለው መነሻ ጥያቄያችንን ሚስት የት ይገኙ ይሆን ወደሚለው በመለወጥ ፍለጋችንን ቀጠልን። ነገር ግን ጨንቻ ከተማ ውስጥ ሚስትን አየሁ የሚል ግለሰብ ጠፋ። በአንድ በኩል ሚስት የት ሄዱ ብለን እየፈለግን እያለን በሌላ በኩል ደግሞ ለምን ተሰወሩ? ሟችን ገድለው ወይስ አስገድለው ወይስ ደግሞ የባላቸው መሞት አበሳጭቷቸው የሚሉ ጥያቄዎችን ማንሳታችን አልቀረም። ያልጠረጠረ ተመነጠረ ነውና እነዚህን ጥያቄዎች በማንሳት መጠርጠራችን ተገቢ ነበር። ተጠርጣሪው የሟችን ሚስት በወዳጅነት መያዙን ይካድ እንጂ በሟች ጠጅ ቤት ውስጥ ተቀጥራ የምትሰራው ሰራተኛ የሁለቱን ወዳጅነት አረጋግጣለች። የሟች ሚስት ልባቸው እስከሚጠፋ ድረስ እንደሚወዱትና በዚህም የተነሳ ምንጊዜም ቢሆን ከሱ መለየታቸውን እንደማይፈቅዱ ገልጸው ያጫወቷት መሆኗን ይህቹ ሰራተኛ በሰጠችው የምስክርነት ቃሉ አረጋግጣልናለች። በእንዲህ አይነቱ የጠበቀ ፍቅራቸው የተነሳ ከሟች ጋር ብዙ ጊዜ እንደሚጨቃጨቁ ከአካባቢ ማስረጃዎች ለማወቅ ችለናል። ከዚህም ሌላ ሴትየዋ ዘውትረው መጠጥ እየጠጡ በመስከር ከሟች ጋር ይጨቃጨቁ እንደነበርም ደርሰንበታል። እንግዲህ ከአካባቢው የተሰወሩት ሟችን ገድለዋቸው ወይም አስገድለዋቸው ሊሆን ይችላል በማለት ወደ ፍለጋው እንድናዘነብል የገፋፉን ምክንያቶች ተጠርጣሪውን ማፍቀራቸውን በማወቃችን በዚህም የተነሳ ከሟች ጋር ይጨቃጨቁ እንደነበር በመገንዘባችንና በጠጭነታቸው የተነሳ የከፋ ችግር ካጋጠማቸው ከመግደል ወይም ከማስገደል ወደ ኋላ አይሉም በማለት ጥርጣሬያችን ስለጠነከረ ነበር። በዚህም ምክንያት ጨንቻ ውስጥ ፈልገን አፈላልገን በማጣታችን ወዳጅ ተብዬ ተጠርጣሪውን ይዘን ወደ አርባ ምንጭ ተመለስን። ከጨንቻ ከመነሳታችን በፊት ባገኘነው መረጃ መሰረት የሴትዮዋ የትውልድ ሀገር ጎፋ አውራጃ መሆኑን ስለተረዳ አርባ ምንጭ ከተማ አገኘናቸው፣ አለበለዚያ ወደ ትውልድ ስፍራቸው ይሄዳሉ የሚል ጥርጣሬ ስለገባን ወደዚያው ለማምራት ቆርጠን ነበር። በዚህም መሰረት ከጨንቻ እንደተመለስን የደረስንበትን የምርመራ ሂደት ላለቃችን ገለጽን። የሴትዮዋ መገኘትም እስካሁን ለተገኘው መረጃ ጠቃሚ እንደሆነም አበክረን አስገንዝበን ሚስትየዋ ይሄዳሉ ተብለው የተጠረጠረበትን አካባቢ ነግረናቸው ወደዚያው ለመሄድ ፍላጎት ያለን መሆናችንን አሳወቅን። ለዚህም አስፈላጊውን ሁሉ እንደሚያሟሉልን ነግረውን ተለያየን። ይህ በእንዲህ እንዳለ ተፈላጊዋ ሴት ከቤተሰቦቻቸው የትውልድ ስፍራ መንዝና ግሼ አውራጃ ይገኛሉ የሚል ጥቆማ ስለደረሰን በጥቆማው መሰረት ወደ ተባለው ስፍራ ለመሄድ አስፈላጊው ዝግጅት እንዲደረግ አለቃችን አዘዙ። ከዚያም ነሐሴ 21 ቀን 1984 ዓ.ም ጉዞ ወደ አዲስ አበባ ሆነ። ተጓዡ አንድ መርማሪ ነበር። ይህ መርማሪ አዲስ አበባ ከተማን ደህና አድርጎ የሚያውቀው ቢሆንም ተፈላጊዋን ሴት ግን አያውቃትም፣ በቃል ከተነገረው አንዳንድ ምልክቶች በስተቀር። አሁን የተነገረውን ምልክት መነሻ አድርጎ ካላፊ አግዳሚ መካከል ለመፈለግ ነበር ሐሳቡ። መቼም ህልም ተፈርቶ ሳይተኛ አይታደርም እንደሚባለው ሆኖ እንጂ በተወሰነ ምልክቶች ተመርቶ አንድን የማያውቁትን ሰው ለማግኘት አስቸጋሪነቱ አንድና ሁለት የለውም። ይህን ማንም የሚገነዘበው ነው። ፈልጎ የመያዝ ኃላፊነት የተሰጠው መርማሪ
ስራውን የጀመረው ከክፍለ ሀገር አውቶቡስ ተራ ነበር። የአዲስ አበባው መናኸሪያ ፈላጊም ተፈላጊም የማይተጣጡበት ነውና ትኩረቱ ከመናኸሪያ ጀምሮ ሆነ። እሱም ተሳፋሪ መስሎ ሌላ ተሳፋሪ ለማጥመድ አንድ ሁለት ማለት ጀመረ። ማጥናት በተነገረው ልዩ ምልክት መሰረት የሚስጥሩ ቁልፍ መፍቻ የሆኑትን ሴት ለመፈለግ በመናኸሪያው ቅጥር ግቢ አይኑን እያንከራተተ ሳለ ቀልቡ ከአንድ ፈንጠር ብለው ከተቀመጡ ሴት ላይ ያርፋል። ቀልቡን ስቦ አይኑን ያሳረፈባቸው ወይዘሮ እሳቸው ናቸው ብሎ ሳይሆን ከሌላው ሰው ሁሉ ተለይተው የተቀመጡበት ምክንያት ግራ ጋብቶት ነው። እዛ ቅጥር ግቢ የሚገባው አንድም ሰው ለመሸኘት አሊያም ትኬት ለመቁረጥ ሆኖ ሳለ ሴትዮዋ ግን ከሁሉም ሳይሆኑ ፈንጠር ብለው መቀመጣቸው እንኳን የፖሊሱን የሌላውንም ሰው አይን መሳባቸው የማይቀር ነበር። በዚህ ምክንያት አይኑን የሳቡትን ሴት ፈራ ተባ እያለ ጠጋ ብሎ ሰላምታ ቀረበላቸው። የት ያውቀኛል በሚል ስሜት እጃቸውን ዘርግተው ሰላም አሉት። እጃቸው ይንቀጠቀጣል። ፍርሃት እያራዳቸው ከተቀመጡበት መነሳት አቃታቸው። ይርበተበታሉ። ይቅርታ የማውቀውት መስሎኝ ነው ቢላቸውም ለእርሳቸው ነገረ ስራው ሁሉ አልጥም ስላላቸው ፊታቸውን ዞር አደረጉበት። እኔ አላውቅህም አሉና ጥለውት ሄዱ። አገኘሁ ብሎ ጥለውት ሊሄዱበት ሲሆን ጊዜ እጃቸውን ያዝ አድርጎ ይቅርታ አስቀይሜ ከሆነ በማለት ቢለማመጥም አሁንም ሁኔታው ስላልጣማቸው እጃቸውን መንጨቅ አድርገው ስፍራቸውን ለወጡ። በዚህ ጊዜ እሳቸው የሆኑ ይሆናል የሚለው ጥርጣሬ ነግሶበት የነበረውን ያህል ሟሹ ወደ ተስፋ መቁረጡ አዘቀዘቀ። ይህም ሆኖ መጨረሻቸውን ለማወቅ ሲል ሙጭጭ አለባቸው። እሳቸውን ፍንክች አላሉም። እሳቸው ማንነታቸውን ለመደበቅ ሲሸሹ፣ እሱ ደግሞ ማንነታቸውን ለማወቅ ሲከተል የአይጥና የድመት ያህል ተሯሩጠዋል። የኋላ ኋላ ግን ለማነጋገር ፈቃደኛ ያልሆኑትን ወይዘሮ ማንነታቸውን ለማረጋገጥ ያደረገው ጥረት ተስፋ አስቆራጭ ቢሆንበትም ከዳር ለማድረስ ባለው ፍላጎት ተነሳስቶ ሙጭጭ በማለቱ ማንነታቸውን ለማረጋገጥ ችሏል። ለዚህ የሚያበቃው እሱ በእርጋታ እያነጋገራቸው፣ እሳቸው ግን ቁጣ በተቀላቀለበት አንደበት መልስ እየሰጡት፣ አንዳንዴ ግን ለማናገር ሳይፈልጉ ለምን ሊያናግሩኝ አልፈለጉም? ምን ያለበት ዝላይ አይችልም እንደሚባለው ሆኖባቸው ወይስ በቤት እመቤትነታቸው አይናፋርነት ተሰምቷቸው የሚለውን ጥያቄ በማብሰልሰል መጨረሻውን ለማወቅ ሳይወዱ በግድ በማነጋገሩ ነው። እኔ ስቀርቦት ለምን ይሸሹኛል በማለት ያላሰቡትን ድንገተኛ ጥያቄ በመሰንዘር ሊያግባባቸው ሞከረ። መርማሪው ከፍርሃታቸውና ከአንዳንድ ሁኔታ የተነሳ ጥርጣሬ ቢያድርበትም ገፍቶ ማንነታቸውን በመናገር ሊያጣራ ቢፈልግም ከመብት አኳያ አግባብ አለመሆኑን በመገንዘብ አለስልሶ ማንነታቸውን ለማውጣጣት ያደረገው ሙከራ ተሳክቶለታል። አልማዝ እንደሚባሉ ነገሩት። እሱ ግን ሊያምናቸው አልቻለምና እርግጠኛውን ለማወቅ የመታወቂያ ወረቀት ጠየቃቸው። ይህን ጊዜ ነው መርማሪው ተፈላጊዋ ወይዘሮን አጥብቆ ለመያዝ የተገደደው። የለኝም አሉት መታወቂያ ወረቀት። በዚህ ጊዜ ፖሊስ መሆኑን የመታወቂያ ወረቀቱን ከኪሱ አውጥቶ ካሳያቸው በኋላ እርሶን የመሰለ ወይዘሮ ጠፍተውብኝ በመፈለግ ላይ ስለሆንኩ ማንነቱን ለማረጋገጥ ወደ ፖሊስ ጣቢያ እንሂድ አላቸው። ላለመሄድ አንገራገሩ። እሱ ግን ጨክኖ መሄድ አለብን ብሎ ወደ ወረዳ 5 4ኛ ፖሊስ ጣቢያ ወሰዳቸው። ከመሃል መንገድ ላይ እንደደረሱ በቀላል እንደማይለቃቸው ስለተገነዘቡ ስሜን እስካሁን ደብቄ ነበር፣ አሁን ግን ከጥርጣሬ ላመልጥ ስላልቻልኩ በማለት ቁጥር 56986 የሆነ የአገልግሎት ሰጪ ነጋዴ መታወቂያ ወረቀት ሰጡት። ስማቸው በተጠርጣሪነት ከሚፈልጋቸው ወይዘሮ ጋር ተገጣጠመ። ያልጠረጠረ ተመነጠረ፣ የጠረጠረ ደግሞ መነጠረ እንደሚባለው የሆነለት መስሎ ትፎይ ሲል ሌላ ችግር አጋጠመው። እኒህ ስማቸውን የደበቁት ወይዘሮ ስሜን መደበቄ ጥፋተኛ ነኝና ይቅርታ አድርግልኝ ብለው ሊለዩት ከጀሉ። ፖሊስ ጣቢያ ካልደረሱ በስተቀር እንደማይለቃቸው ቢነግራቸውም ሊሰሙት አልቻሉም። እሱም ሊሰማቸው ስላልቻለ ጣቢያ መሄድ ግድ ሆነባቸው።
ተያይዘው ከጣቢያው ደረሱ። እዚያም ሄዶ አልቀናውም። የፍርድ ቤት የመያዣ ትዕዛዙን አሳይቶ በጣቢያው ለ48 ሰዓት ያህል እንዲቆዩ ለአዛዡ ሲነግራቸው አልቀበሉም አሉት። ሁኔታውን ቢያስረዳቸውም ሊግባቡ ስላልቻሉ ከሳቸው በታች ካሉት ኃላፊዎች ዘንድ ቀርቦ ለአዛዡ የነገራቸውን ሁሉ ነገራቸው። እኒህን ወይዘሮ ለመፈለግ ከጨንቻ አዲስ አበባ ድረስ መጓዙን ገልጾ ትብብር እንዲያደርጉለት አበክሮ ጠየቃቸው። ሳያውቃቸው እንደሚያውቃቸው ሆኖ ሊፈልጋቸው መጥቶ በአጋጣሚ ያገኛቸውን ወይዘሮ ሊያጣ ስለማይገባው ተጨንቆ የጣቢያዎቹን ሰዎች አስጨነቃቸው። ከዚህ በኋላ ነው እንዲያሳድር የፈቀዱለት። አንድ ቀን አድሮ በማግስቱ አርባ ምንጭ ይዟቸው ገባ በድል። የተጠበቁት እኒህ ወይዘሮ በመሆናቸው በባላቸው አሟሟት የሚያውቁትን ሁሉ እንዲናገሩ ተደረገ። እስከዚህ ቀን ድረስ ስለ ልጆቻቸው አባት አሟሟት ተጠይቀው አያውቁም። መርማሪውን በግልጽ በዚህ ጉዳይ እንደሚፈለጉ ሳይነግራቸው ነው ወደ አርባ ምንጭ ይዟቸው የሄደው። እኒህ ተጠርጣሪ ተጠይቀው በሰጡት ቃል ከሟች ባለቤቴ መኮንን ተፈራ ጋር በትዳር ዓለም አብረን ስንኖር እንቀናና ነበር። በዚሁ ምክንያት እየተጣላን ከቤት ወጥቼ አድራለሁ። አልፎ አልፎም በኤግዚቢትነት በተያዘው ሽጉጥ ይገለኛል የሚል ፍራቻ ነበረኝ። በዚህ የተነሳ አሁን በጥርጣሬ ተይዞ ለሚገኘው ወዳጅ ከባሌ የወሰድኩትን ሽጉጥ ሽጥና ገንዘቡን እንከፋፈለው በማለት ሰጠሁት። እሱ ግን ሳይሸጥ አስቀምጦ ሐምሌ 5 ቀን 1984 ዓ.ም ከምሽቱ 2 ሰዓት ላይ ዛሬ ባልሽን ልገድለው መጣለሁ አለኝ። በፍቅራችን የተነሳ አብረን የመኖር ፍላጎታችን እየጠነከረ ስለመጣ ያቀረበልኝን ሐሳብ አልተቃወምኩም። በዚህ መሰረት የዚያን ዕለት መጥቶ ከመኝታ ቤት ተደብቆ ከቆየ በኋላ ሟች ሲገባ ጠብቆ በራሱ ሽጉጥ ገደለው ብለዋል። ከጨንቻ እስከ አዲስ አበባ ተይዞ የነበረው ምርመራ ስራ በዚሁ ተቋጨ።